በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል-አድሃ የአረፋ በዓል በሰላም አደረሳችሁ አደረሰን። የሃይማኖት መሪነት ጉልበት ስለማይገባበት ብዙ ጥረትና ትህትና ይጠይቃል። لما نسمع اسم النبي لازم نصلي عليه اللهم صل የአከባበር ስነ ስርዓቱ ምን ይመስላል? ኢድ አል-አድሃን የምናከብረው ለምንድን ስለሚለው ስለ በዓሉ የተወሰነ ነገር ይበሉ። صلى عليه اللهم صل عليه ኢማም መሆን ከባድ ነው። በሁለት በኩል ይከብዳል። في الجنة يصلي بينا صلوا عليه ዛሬ ደግሞ ታላቁ አንዋር መስጊድ ላይ የሚገኘው በዚህ በታላቁ በአንዋር መስጊድ ተገኝቼ እንግዲህ መቼ ተመሰረተ የአንዋር መስጊድ ጉዞ ምን ይመስላል የሚለው አንዋር መስጊድን ጎብኝቼ ወደ እናንተ ተመልካቾች አደርሳለሁ። صلي على نبينا بيصلي بها الله علينا اللهم صل ታዲያ ዛሬ እዚህ ከጠገቤ ታላቅ እንግዳ ይዤላችሁ መጥቻለሁ። የአንዋር መስጊድ ኢማም የሆኑት ሼህ ጣሃ መሐመድ ሃሩን እዚህ ከጠገቤ ይገኛሉ። ከእሳቸው ጋር እንግዲህ ስለ አንዋር መስጊድ ስለ ኢማምነታቸው ጥሩ ቆይታ አደርጋለሁ። ካፍታ ቆይታ በኋላ ስንመለስ ወደ ቤታችን እናልፋለን። መልካም በዓል። لما نسمع اسم النبي لازم نصلي عليه ጣሃ በመጀመሪያ እንኳን አደረሰዎት። እንኳን አደረሰን። ያው አረፋ ላይ ነው የምንገኘው። በቅድሚያ ግን እስኪ ወደ አረፋ ከመመለሳችን በፊት ስለ አንዋር መስጊድ የተወሰነ ነገር ይበሉን። እርሶ ስንት አመት ሆኖት እዚህ ኢማም ሆነው ከመስራመድ ከጀመሩ? ብስሚላሂር ረህማኒር ረሂም። እንኳን ለዘንድሮ አረፋ በዓል አደረሳችሁ። አንዋር መስጊድ ያንድ እንግዲህ ድሮ መስጊድ አይፈቀድም ነበር ዘውድ ዘመን። መስጊድ ከተገነባ 80 ምናምን ነው። እንግዲህ በጣሊያን ዘመን ነው የተጀመረው። ተጠናቆ ስራ የጀመረው ግን 80 አመት አካባቢ ነው። ከዛ በኋላ ከሱ በፊት አንድ ትንሽ መስጊድ ብቻ ነው ያለው። አንዋር ሁለተኛ ነው። አሁን እዛው ከተማ ከ200 መስጊድ በላይ አለ። ቆንጆ መስጊዶች። ይሄ እንግዲህ ብዙ ሊቃውንቶች ተፈራርቆበታል። ብዙ ዑለማዎች ተፈራርቆበታል። በኢማምነትም በማስተማርም በመንግስት ደረጃም በማንኛውም ሃይማኖታዊ ጉዳይ ከህዝብ ጋር ለመገናኘት ከተፈለገ በአንዋር በኩል ነው። አንዋር ውስጥ የሰሩ የነበሩት ዑለማዎች ደግሞ የነቁ ናቸው። ብዙ ነገር ህዝቡን ያስተምራሉ። በዚህ ምክንያት ነው እንግዲህ አንዋር በላይነቱ እስካሁን አልተነጠቀም። ዒድም አደባባይ የሚያዘጋጀው አንዋር ነው። ዒዱን ያጠቃላይ ኢትዮጵያ ዒድ የሆነውን ሁለቱን ዒዶች የሚያሰግደውም የዚህ መስጊድ ኢማም ነው። አሁንም ብዙ ነው ቀጥሎ ያለው። እንግዲህ አንዳንድ ደግሞ በበዓላት ቀናቶች ዒድ መቼ እንደሚሆን አረፋ መቼ መውሊድ መቼ እንደሚሆን የሚተላለፈው በይበልጥ ከዚህ ነው። በዚህ መሰረት አንዋር ማረጉ የተጠበቀ ነው። የተመሰረተው እንግዲህ ያው ጣሊያን መጥቶ ሁለተኛ አመት ነው። እዛ ህዝቡ አይፈቀድም ነበር መስጊድ፣ መንግስት አይፈቅድም ነበር። ከዛ በኋላ መስጊድ ሽማግሌዎች፣ ያደሬ ሰዎች፣ የተለያዩ በወቅቱ የነበሩ ሰዎች ጣሊያን መሰረቱን ጥላ ነው ሄደችው። እዛ ጣሊያን
1933 እንደ ኢትዮጵያ ስትሄድ 34-35 አካባቢ ተንቀሳቅሶ ካርታውንም ፈልጎ መስጂዱን መሰረት ጥሏል። እንግዲህ ምሰሶ ውስጡም ሲታይ የድሮ መሰረት ነው፣ ትላልቅ ምሰሶ ነው ያለው። ከዛ በኋላ ግን ብዙ ተጨምሮበታል። በ1990 ደግሞ እኔ እንደመጣሁ ልዩ እድሳት ነው የተደረገለት። አሁን ደግሞ በዚህ ዛሬ 2-3 ዓመት ወዲህ በጣም ስነቀል ለውጥ ነው ያደረግነው። እድሳቱ ሁሉንም ያቀፈ ወላ ሽንት ቤቱ ምድሩ መስጊድ ግቢ ውስጥ ያሉት ምድሮች ሁሉ ድንጋይ በማጥነፍ በክረምትም በበጋም ለመስገድ እንዲመች አድርገን ነው። መስጊዱ አሁንም አይባውን በስፋቱም ግርማ ሞገሱ እንደያዘ ነው። ለዲን ትልቅ አስተዋጽኦ ያለው መስጊድ ነው። ያው እንግዲህ ታላቅ መስጊድ ነውና እሱ ደግሞ እዚህ ምን ያህል ጊዜ ሆኖት ማለት ነው? በኢማንነት ቆይቻለሁ። በምርጫ ነው የመጣሁት። ለማው ተሰባስቦ መጅሊስ ፍድር ተሰባስቦ ፈተና ተደርጎ አንድ 5-6 ሰዎች መካከል አንደኛ በመውጣት ይሄን መስጊድ እንዲመራ ተደረገ። ጀነት በምክትልነት ነው የመጣሁት። ዞሮ ዞሮ ለኢማምነት ነው ያመጡኝ። በርግጥ ከዛ በኋላ በቃ ይኸው ምንም አልጎደለም፣ እየሰራ ነው ያለነው። በጣም ጥሩ። እስኪ እንደው ኢማም መሆንን እንዴት ይገልጹታል? ኢማም መሆን ከባድ ነው። በሁለት በኩል ይከብዳል። አንደኛ ጥራቱን መጠበቅ፣ የውስጥ መጠበቅ፣ ከዛም አልፎ የስራ ጥራት በእውቀትና በተረጋጋ መንፈስ መምራት የሚያስገድድ ነው። የሃይማኖት መሪነት ጉልበት ስለማይገባበት ብዙ ጥራትና ትህትና ይጠይቃል። እዚህ መሰረተኛም እዚህ ብዙ ነገር አሳልፈን ነው እዚህ እስካሁን የቆየነው። ብዙ ነገር የሃይማኖት መሪነት በጣም ከባድ ነው። ህዝቡ በእጁ ያየውን በፌስቡክ ምናምን ያየውን እንደ እውነት ይይዛል። ጥራቱን አይፈትሽም። እዚህ መሰረት እንግዲህ እኛ ኃላፊነት ይከብዳል። ዝም ብሎ የማንኛውም ትፎዞ ካልተኮነ በስተቀር ግድ ክብሩ እንዲጠበቅ ያንተ ክብርም እንዲጠበቅ ቸግሮ ሰው ጋር ሳትሄድ ምን ሳትል በዛ መቀጠል ግድ ስለሚሆን እንግዲህ ትልቅ ጉልበትና ትዕግስት ይጠይቃል። ብዙ አሳልፈናል። መልካም። እስኪ አሁን ደግሞ ወደ አረፋ በዓል ወደ ኢደል አድሃ እንመለስና የአከባበር ስነ ስርዓቱ ምን ይመስላል? ኢደል አድሃን የምናከብረው ለምንድን ነው ስለሚለው ስለ በዓሉ የተወሰነ ነገር ይበሉ። ኢደል አድሃ የአረፋ በዓል አደባባይ ያለ ነው። በመካ ዙሪያ ያለ ሙስሊሞች እድል ገጠማቸውና አቅም ያላቸው ለሐጅ ስራ ለሐጅ ጸሎት ተሰብስቦ እዛ ይገኛሉ። እዛ የሚያደርጉት ኢባዳ በጣም የጎላ ነው። እንደየእውቀታቸው ሃይማኖት እውቀት የሚጠይቅ አይመስልም። ሰው አንዳንድ ብዙ ሰዎች እንደምናይ ሃይማኖት ግን ጥራቱን ካልተጠበቀ ፈጣሪ ዘንድ ተቀባይነት ስለማይኖረው እውቀት ይፈልጋል። እንግዲህ በተለይ እውቀት እንደየእውቀቱ እዛ መካ ዙሪያ ተገኝቶ አረፋም ይገኛሉ። ያንን አንሶላ ለብሶ ሁሉም ሰው አንዱ ከአንዱ የበለጠ ማረግ ሳይኖረው የልብስ ልዩነት የሚል ልዩነት ሳይኖረው ለፈጣሪው ብቻ ተገዝቶ ይውላል። ያንን እንግዲህ ለማንጸባረቅ በቤታቸው ያሉ ደግሞ ጸሎት ተሰጣቸው። ማንኛውም ድርጅት የሚያከብር በዓላቶች መኖር የታወቀ ነው፣ መሆንም ያለበት ነው። እዛ ከሆነ ዲፊን ይሆናል። እዚህ እስልምናም 3 በዓላቶች አሉ።
በዋንነት ደግሞ ሁለት ረመዳን ጾም ፍቺና እዚህ አረፋ ያረፋው እዛ ሐጃጆች እዛ የሚሰሩትን እዚህ እኛም እዛ ያለንበት ጊዜ እዚህ ጸሎት በማድረግ ምንዳ እንድናገኝ ነው። ምሳሌ ከአረፋ በዓል ቀን በፊት 9 ቀናቶች የፈለገው ጾማል። 9ኛውን ቀን ደግሞ በጣም ወሳኝ ቀን ነው የሚጾም ነው። ከዛ ቀጥሎ ደግሞ እዚህ አካባቢ የሚደረገው በአረፋ ሰዓት ከረመዳን ፍቺ የበለጠ ዘመድ የሚገናኝበት የሚዘያየርበት አልፎም ደግሞ ድሃም እርዳታ የሚደረግለት አጋጣሚ ነው። ከዛም አልፎ ደግሞ ይሄንን ለማሳመር እርድ አለ። ግዴታ ነው። አቅም ያለው ሰው ለአንድ ቤተሰብ የፈለገውን ይብዛ አንድ ባወራ የሚያስተዳድረው አንድ ቤተሰብ አንድ የሁለት ዓመት በግ የአንድ ዓመት ተኩል በግ በማረድ የዒዱ ቀንና ድንገት የዒዱ ቀን ካልተመቸው ከዒድ ቀን በኋላ ያሉት 3 ቀናቶች እስከ 10 ሰላት ድረስ እዛ 3ኛው ቀን 4ኛው ቀን በማረድ ቤት ማስደሰት የተወሰነ ነው። ሸሪዓችን ያዛል። እንግዲህ ከሚስት ጀምሮ ከህፃናቶች ጀምሮ ከዛም ቤት ውስጥ ካሉት የኛ ቁጥጥር ያሉት ሁሉ ሰራተኛም ስትሆን ሳትቀር የምናደስበት ቀን ነው። ከዛም ደግሞ ጎረቤታችን ድሃ ከሆነ ከኛ የተረፈውን ያቀመስናቸው ደስታው በእለቱ ደስታው የጋራ እንዲሆን እዚህ ጋር አንዱ ያለቀሰ አንዱ ከሚደሰት ደስታው የጋራ እንዲሆን ነው። እንግዲህ ማህበራዊ ኑሮውን ያሰፋል። ሃይማኖት የሁሉም አንድነት የሚጠብቅ ሃይማኖት በመሆኑ በዚህ በኩል እንደዚህ ይንጸባረቃል። እንደምታውቁት የሀገራችን ለአዲስ አበባ በአረፋ በዓል ከተማ ውስጥ ብዙ ሰው ይቀንሳል። ለምን? ብዙ ሰው ከገጠር ስለሚመጣ የሚኖረው እዚህ መጥቶ የሚኖረው በዚህ በአረፋ ቀን እዛ ቤተሰብ ጋር ሄዶ ጉብኝት አድርጎ አስደስቶ እዛም አርዶ አብቶ አጠጥቶ እዛ በኋላ ወደ ቤቱ ሀገሩ ይመለሳል ወደ ቤቱ እና ስለዚህ የአረፋ በዓል የታወቀ ነው። የደስታ ቀን ነው። ያው ብዙ ጊዜ ደግሞ እንደ አንድ ሙስሊም ስንኖር ህይወታችንን ከቁርአን ጋር አሳስረን ነውና መኖር ያለብን። ስለ ቁርአን ደግሞ የተወሰነ ነገር ይላል። አላህ በቁርአን ውስጥ ሁሉ ጊዜ የሚቀራው አያት ወአተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ ገመድ ተሳሰሩ እንዳትለያዩ ይላል። ይሄ እንግዲህ ሲተነተን ብዙ ገጽ ይወጣዋል። ከዛም አልፎ ስለ ማህበራዊ ኑሮም ከጎረቤት ጀምሮ ስለ ማህበራዊ ኑሮም ብዙ አዞናል። ቁርአን ብዙ አስቀምጧል። ያንን መጠቀም እንግዲህ የቁርአን ግርማ ሞገስም ሀይባውም ሰውነታችን ጋር እንዲዋሃድ የሚቻለው እውቀቱ ካለን ነው። ብዙ ሰዎች አዋቂ ነኝ ይላል። ጥራዝ ነጠቅ ትርጉም ወስዶ የቁርአን ትርጉም በቀላሉ የሚገኝ አይደለም። በመቅራትና በቅብብሎሽ ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ እስካሁን ድረስ የተላለፈው ትርጉም ከዛም አልፎ ወቅቱ ያመጣቸውን ተአምራቶች ደግሞ ይዛ ያካተትን ብዙ ቁም ነገር እናገኝበታለን። ቁርአንን በደንብ ያወቀ ሰው ከማንም ጋር አይጣላም። ማንንም አይንቅም። ማንንም አቅሙ ፈቀደ ደግሞ ሌላውን ለመርዳት ይጥራል። ቁርአንም ያዘው ይሄ ስለሆነ እና ልጆቹን በደንብ አድርጎ ይንከባከቦ ያሳድጋል። ቤተሰቡን በደንብ ይይዛል። ጎረቤቱን በደንብ ይይዛል። በሃይማኖት ልዩነት ችግር አይፈጥርም። ራሱም ሌላውን ሃይማኖት ያከብራል። ለምን? ሁሉም ሃይማኖት ዘላለም ስለሚኖር የሚያዝበት አላህ ብቻ ስለሆነ እና እስልምናችን በጣም ውበት ያለውና የእውቀት ሃይማኖት ነው።
እንመለስና 9 ቀናቶች አሉ በእነዚህ በ10 ቀናቶች ውስጥ የምንጾም ኢባዳ ያደረግን የምናሳልፋቸውና ሰው በምን አይነት መልኩ ነው እነዚህን ቀናቶች እስኪ ለሌላም ጊዜ ትምህርት እንዲሆን ማሳለፍ ያለበት በምን አይነት ኢባዳ ነው? እነዚህ ቀናቶች በውስጣቸው የሚደረጉ ኢባዳዎች እዛ መካ መዲና ላይ መካ ላይ ሙስሊሞች እዛ የሄዱት ብዙ ኢባዳ ስለሚሰሩ ያንን ለማካካስ ፈጣሪ እነዚህ 9 ቀናቶች ውስጥ ብዙ ምንዳ አስቀምጧል። 9ኙን ቀን መጾም ትልቅ ፋይዳ አለው። የጾም ፋይዳ መቼም ተነግሮ አያልቅም። 9ኛው ቀን ግን ነገ ዒድ ነው ሲባል 9ኛው ቀን የ2 ዓመት ወንጀሎችን ያስምራል። ይሄ በሕግ ዲናችን የተቀመጠ ነው። ትናንሽ ወንጀሎች ሰው ሀቅ የሌለበትን ወንጀል ትላልቅ መጥፎ ወንጀሎች ሳይጨምር ሰው ወንጀል ብዙ ነው። ያንን ይቀንስለታል። እዚህ ነው እንግዲህ የምንጾመው። ከዛ በኋላ የ10ኛው ቀን መቼም የዒድ ቀን ነው። በዒዱ እንዳልኩሽ ሁሉንም ማስደሰት ይፈለግብናል። ደሃውንም ምኑንም ከቤተሰብ ጀምሮ ነው። ደግሞ ዲናችን ምንድነው የሚለው? አንድ ሰው ባይና ሚስት ሆኖ ማዕድ ላይ ሆኖ የሚጎራረሱ ጉርሻ እንኳን ምንዳ አላት። ለምን? ለማስተሳሰርና እቺ ዓለም በሰላም እንድትጓዝ ነው። ወደ ትውልድ እንደገና አንድ ሰው ለፍቶ ልጁን የሚያበላው ብዛት የሚኖራቸው ትልቅ ሰዋብ አለው። በተለይ ደግሞ አንድ አባት ሴት ልጆቹን ተንከባክቦ ያሳደገ ሰው ሰዋቡ ቁጥር ስፍር የለውም። ለምን? ሴት በልጅነት እንክብካቤ ካላገኘችና ራሷን ካልቻለች በኋላ ላይ ትንሽ መደፈር ሊገጥማት ስለሚችል ይሄን ነው ያስቀመጠው ዲናችን። በዚህ መሰረት እንግዲህ እናት ደግሞ የተማረች መሆን አለባት በብዛት። ለምን? ልጆቿን በጥሩ ሁኔታ አንጻ እንድታሳድግ እና ዲናችን እንግዲህ ይሄንን ያቀናጃል። አዋቂ መሆን ያስፈልጋል። አላህ የሰጠው ሰው ደግሞ ይሄን አጋጣሚ ተጠቅሞ ገንዘቡን ቢበትን ትልቅ እድል ነው። ብዙ ሰዎች ለማይሆኑ ነገሮች ገንዘባቸውን ሲያወጡ አይቆጫቸውም። ለሃይማኖት ጉዳይ ግን ለሀገርም ጉዳይ ጉልበት ተይዞ ነው እንጂ አይዘርጉም። ለማይሆኑ ነገሮች ግን ገንዘባቸውን ያባክናሉ። እዛ ነገር ግን በዲን ዙሪያ ምስኪኖችን ከረዳን እኛም ምስኪን ነን። ሁሉም ሰው ምስኪን ነው አለው የተባለውም ሰው ምስኪን ነው። በአንድ ቀን ሊነጥቀው ይችላል ፈጣሪ። ዋስትና የለውም ከፈጣሪ ጋር። ያንን ለማግኘት እንግዲህ ከኛ በታች ያሉን መርዳት እና ስለዚህ ያላቸውን ሰዎች በዚህ አረፋ ምን መክረው ገንዘባችሁ ከሁለት እድል አንድ አለ። ወይ ትቶ ይሄዳል ወይ ትታው ትሄዳለች። ይሄ የዱንያ ህግ ነው፣ አይቀርም። እንደዛ ያ ከመፈጠሩ በፊት ተጠቀሙበት። ነገ ሲንክ ተጠቀሙበት። ምን በማድረግ እንደዚህ አጋጣሚ እንደ ባለ አጋጣሚ ምስኪኖችን በመርዳትና ተቸገሩትን በማስታወስ ዘመዶች ደግሞ ቅድሚያ ይሰጣቸዋል። ሩቅ ዘመድ ይሁን የቅርብ ዘመድ ይሁን በመርዳት ከአላህ የሚያስፈልገን ምንዳ ማግኘት እድሜ ይጨምራል፣ ሀብቱን ይጨምራል፣ አኺራ ያሳምራል። ብዙ ፋይዳ አለው። እንግዲህ በዓልን ደግሞ አንድ ላይ ተሰባስቦ ተደስቶ እርስ በርስ ተረዳቶ ማሳለፍ የሚፈለግ ነገር ነውና ብዙ ሰው ግን በአሁኑ ሰዓት ከእህት ከወንድሙ ጋር ተቀያይሟል። አፉ ሳይባባል ብዙ ሁኔታ ላይ ያላለና ይቅር መባባል አፉ መባባል በዲናችን ምን ያህል ትልቅነት እንደሆነ እስኪ ለተመልካቾቻችን አጋሩ። እንግዲህ በሐሙስ ብዙ ቀናቶች አሉ። አላሁ ተዓላ ሰዎችን አይቶ ይቅርታ የሚያደርግላቸው። በተለይ ሰኞና ሐሙስ ሳምንታዊ ምን ይባላል? አዋጅ ሲወጣ አሳርቋቸው ሁለት የተጣሉ ሰዎች ሲቀሩ እነሱ እስኪታረቁ ድረስ ፋይላቸውን ቁጭ አድርጉ። ይህ ትልቅ ዕዳ ነው፣ ትልቅ ፈተና ነው። በበዓላት ጊዜም እንደዚሁ ኩርፊያ ያለበት ሰው
ብዙ ሰዎች የሚጣሉት በትናንሽ ነገር ነው። ትልልቅ ነገር ከሆነ ወይ ክስ ይገባል ወይ ሽማግሌ ይገባል። ትንንሿ ግን ለክስ የማትቀር ምናምን ብዙ ሰዎች ጠባብ ጭንቅላታቸው ሰላምታ ድንገት አንዱ ለላምታ ሲል ወይ አልሰማም ይሆናል ወይ አሳውስና መልስ ካልመለሰ እኮ ነገ ያኮርፈዋል። ለምን ሰላምታ ዘጋኝ ሰላምታን አልመለሰ ጫወታ ነው ቢቀርስ የሚያጣላ አይደለም። እስከዚህ ድረስ ነው ብዙውን የምናየው። ከፈጣሪ ጋር ያሳርቃል። ከጣላን ሰው ጋር መታረቅ ፈጣሪን ረህመት በር ይከፍታልና ጣሉ ሰዎች ዘመድ ሆናችሁ ሩቅ ሆናችሁ ጎረቤት ሆናችሁ ታረቁ። መቼም ባልና ሚስት እዚህ ሳይገቡ እነሱ የሚያሳርቃቸው ነገር ብዙ ስላለ እውነት ነው። እንግዲህ ሼህ ጣሃ በጣም እናመሰግናለን። ያው አረፋም ስለሆነ ብዙ መስጊዱ ላይም ከዚህ ውጭ የሚሰሩ ብዙ ስራዎች ስለሚኖሩ ከዚህ በላይ ሊዙትን ከመለየታችን በፊት ግን ማስተላለፍ የሚፈልጉት መልእክት እንዲሁ ደግሞ እንኳን አደረሳችሁ ይላል ለኢትዮጵያ ሙስሊሞች በሙሉ እንኳን አደረሳችሁ። እስከ ዒዱ አራተኛው ቀን ድረስ ተክቢራ አብዙ፣ አላህን ሱብሃንአላህ ወልሐምዱሊላህ ማለትን አብዙ፣ አላህን ምህረት ጠይቁ፣ እስትግፋርን አብዙ። ከዛም ደግሞ ቤትን አስደስቱ። ቤት ካስደስታችሁ በኋላ ወደ ጎረቤት ማስደስቱ። ዘመዶቻችሁ ባሉበት በስልክም በምናምን ጠይቋቸው። በአሁኑ ጊዜ ገንዘብ መላላክ ብዙም ጣጣ የለውም፣ በሞባይል ነው። ያንን ፈጽሙ። አላህ ሰውን ባስደስታችሁ ቁጥር ያስደስታቸዋል። ሁለተኛ ደግሞ የሰጣችሁንም ነገር ያቆይላችኋል፣ እናንተንም ያቆያል። ስለዚህ መረዳዳትና መተዛዘን መራራት ለራስ ነው ውጤቱ፣ ከፋዩ አላህ ስለሆነ በዚህ መሰረት እንግዲህ ኢንሻአላህ እንኳን አደረሰን እንኳን አደረሳችሁ። አላህ ይጠብቀን ከዘመኑ ፈተና፣ አላህ ይጠብቀን ከዘመኑ ፈተና ሁሉ፣ ከዘመኑ በሽታ፣ ከዘመኑ ነገር ሁሉ አላህ ይጠብቀን። ኑሯችን አላህ ያመቻችልን፣ አፊያችን ይጠበቅ፣ ርዝቃችን ይስፋ፣ ኑሯችን ያማረ ይሁን። ከጎናችን ያሉ ቤተሰቦቻችን ሁሉ አላህ ይጠብቅልን። እየጨመርን የምንሄድ ሰዎች አላህ ያርገን። ወደ ቁልቁል ከመሄድ አላህ ይጠብቀን። አንቺን አላህ ጥሩ ትዳር አላህ ይስጥሽ። አላሁመ ሰሊ ተመልካቾቻችን አሁን ደግሞ አንዋር መስጊድ ልንጎበኝ እዚህ ከሼህ ተማም ጋር ነው የሚገኘው። እንኳን አደረሰሽ። እንኳን አብሮ አደረሰን። አልሐምዱሊላህ። ተመልካቾቻችን ይታወቋቸው። እኔ አቶ ተማም ኢብራሂም እባላለሁ እና ከላይ በር ጀምሬ እስከ ታችኛ እስከ ውስጥ ለማስጎበኛት ከእናንተ ቆሜያለሁ ማለት ነው። እሺ እንጀምር። እስኪ ከምንድን ነው የምንጀምረው? በዚህ በላይኛ በር ማለት ነው። የበላይኛ ከመርካቶ መግቢያ በር ነው። ከዚህ ቀጥሎ ይሄኛ ያው ፎቅ ምድርና ፎቅም ነው። ከዛ ቀጥሎ ታችኛ በር አለ፣ ውዱ ማድረጋ አለ፣ ሽንት ቤት አለ። ከዛ ቀጥሎ ውስጥ ነን የምንገባው ማለት ነው። እርሶ ምን ያክል ጊዜ ሆኖ እዚህ ወደ ስራ ላይ ቁጭ ጋር 40 ዓመት ይሆናል። 40 ዓመት? 40 ዓመት ነው። 40 ዓመት በጣም ረጅም ጊዜ ነውና ላይ 40 ዓመት ቆይታ በስራ በጣም ደስ የሚል ነገር እርግጠኛ ነኝ። አልሐምዱሊላህ አልሐምዱሊላህ። መጀመሪያ ሲመጣ እንዴት ነበር ሲሆናል? መጀመሪያ ሲመጣ እንዲሁ አልታደሰም ነበር፣ በድሮ ሞድ ነበር። ይሄኛው መጀመሪያ እኔ ሲመጣ ይሄኛው በረንዳም አልነበረው። ይሄኛው በረንዳ አልነበረም፣ ውስጥ ነበር። ይሄንን በጊዜ የገቡ ሰዎች ይሄን ጨምሮ ሰሩት። ከዛ በኋላ ደግሞ ከሰራ በኋላ ኢድሳት እንደገና ወጣቶች ተደራጅቶ ማለት ነው የአንዋር መስጊድ ወጣት ጀማዓ ተደራጅቶ ይሄንን አሳደሱት። አሳድሶ አሳምሮታል ማለት ነው። ከድሮ ማለት ነው የሚያምር ነው። ይሄ ታችኛ በር ይባላል። ታችኛ በር ቀጥሎ ይሄ ሽንት ቤት ነው። ትልቁ መግቢያ የሴቶች አንድ የወንድ ሁለት ማለት ነው። ከዚህ ጋር ሶስት ነው። የወንድ ሶስት ነው። ይኸው የሴቶች አንድ ነው፣ የወንድ ሶስት ነው። የወንድ ሶስት ነው እና ሶስት በር ነው ያለው። ከሴቶች ጋር አራት ማለት ነው። ከዚህ ቀጥሎ ሽንት ቤት ወደ 90 የሚሆን ሽንት ቤት አለ።
ትልቅ ነው ማለት አዎ አዲስ ነው ተጀመረው ያው ሁሉ ወጣቶች ከገቡ በኋላ ነው ያንዋር ጀማ ናቸው አሳድሱ አሳካክሎ ሰሩት ማለት ነው ከዛ ቀጥሎ ውዱ ማድረጊያ ነው ውዱ ማድረጊያ እንደ ድሮ አይደለም ታድሶ ነው የተሰራው ማለት ነው ተስተካክሏል ከድሮ ጥፍ ተጨምሮ ማለት ነው ከዛ ቀጥሎ ያ ውስጥ ይገባል ወዱስ ውዱ አድርጎ ሰው ወደ ውስጥ ይገባል ይሄ ነው ወደ ውስጥ እንግባ እሺ መርሐባ ጫማ እዚህ ይቀመጥ በዚህ መግቢያ ነው ይገባል ያው የሙእሚኑ ፊት ለፊት ነው ኢማሙ ማለት ነው ያ የሚታየው ማለት ነው ከዚህ ሰግደና ቀጥሎ እንደገና ላይኛው መስጊድ አለ ክፍት ነው ያኛው ማለት ነው ይሄ መስጊያ ህዝብ መስገጃ ነው ከዛ ሰግዶ በዚህ ይወጣል ዳዋ እዛው በዛ በመጨረሻ ላይ ከዙር በኋላ ዳዋ ይደረጋል በቀን ከዙር በኋላ ከዛ ዳዋን ትምህርቱ አዳምጦ ሰው ይወጣል እዚህ ደግሞ የተለያዩ ሰዎች እየመጡ ወደ ሌላ መስጊዶች ይላሉ አይደል ዳዋ አይሜዱት ማለት መርከዝ አለ ወለዛ እሱ መርከዝ ነው ከሌላ ጋር መጥቶ እዛ ያርፋል አርፎ ለአምስት ቀን እዚሁ ያስተምራልም ለሰው ያሰማ አምስት ቀን ሲሆን ወደ ሌላ ይሄዳል ወደ ሌላ መስጊድ ከፓኪስታን ይመጣል ከሂንድ አለ ከባንግላዴሽ ይመጣል ግዝ ከሀገር ውስጥ መጥቶ እዚህ የሚያርፉበት ቦታ አለ እዛው ማለት ነው ከዛ በኋላ ጨርሶ አምስት ቀን ሌላ መስጊድ ይሄዳሉ እስከ አምስት ቀን ቁጭ ካሉ በኋላ ይሄ ነው መግባ ይሄ ነው ሽንት ቤታቸው እዚህ ነው ውዱ ማድረጊያም አለው ከዚህ ውዱ አድርጎ ወደ መስጊድ ይገባሉ ወደ ፎቅ የሚወጣው ምድር የሚገባ ማለት ነው ከዛ ሞልቶ ወደ ፎቅ ይወጣሉ እዚህ ጋር ውዱ ማድረጊያ አለች ተሽከራ በፊት ነበር ያው ወደ ውስጥ ገብቷል እዚህ ውስጥ ገብቷል እና ከዛ አድርጎ ይወጣል ጁማ ዳዋ አላቸው በየመስጊዱ ተባታሉ ይሰግዳሉ ተመልሶ እዚህ ይመጣሉ መጥቶ ከዘይን በኋላ አስሩ ሰግዶ ይበተናል ነው እዚህ ዳዋ ተቻቃለው ነው አይደል በጣም ደስ ይላል ከዛ በተረፈው ውስጡን ገባ ብለሽ አይተሽ መውጣት ይችላልሽ ጨርሰናል ጨርሰናል ገባ ብዬ ያለው በድጋሚ እንኳን አደረሰው እንኳን አብሮ ደርሰ አልহামዱሊላህ አንተ አላህ ያቆያችሁ በየአመቱም አላህ ሀዲሰን በመጣ ቁጥርም አይጣን ያስገኛል ሐጅም አላህ ይወሰዳል اللهم صل ወሰለም በጣም አመሰግናለሁ እሺ መረባ እንግዲህ ሼህ ተማም አናሩ መስጂድን አስጎብኝተውኛል በጣም ጥሩ ቆይታ ነበረ እኔ ደግሞ አሁን የሴቶቹ መግቢያ ጋር ስለደረስኩኝ ወደ ውስጥ ገብቼ ደግሞ ትንሽ ቆይታ የማደርግ ይሆናል ቆይታችሁ እንዳይለየን በድጋሚ እንኳን ደረሳችሁ መልካም በዓል لما نسمع اسم النبي لازم نصلي عليه اللهم صل